ጤና ይስጥልን ተከበራችሁ ፋና ሚዲያ ቴሌቪዥን ተከታዮች ዘወትር እሁድ 3 ሰዓት እንዲሁም 45 ሰዓት የሚደርሳችሁ ታሪክ ወነት ከፍ ለተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ተጋባዥ እንግዳችን የሆኑት ዶክተር መኮንን ሙላት ሲሆኑ ለሀገሪቱ መስማማት ማህበረሰብ ትምህርትና ምልክት ቋንቋ እድገት ትልቅ ስራ የሰሩ ምልክት ቋንቋን ያስፋፉ ብዙ ቦታ ትምህርት ቤት ያከፈቱ ሀገሪቱ ሁለንተናዊ እድገት የሚገባቸው ለበጎ ሰው ሽልማት እውቅና ያገኙ እንግዳችን ናቸው። በዛሬው ፕሮግራማችን ለልጅነት እስከ ደሱበት ደረጃ ድርባችሁ መንገዱ ታሪካችሁን ያካፍሉናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ እንጋብዛችኋለን። ወደ ዝግጅት ክፍሉ ጥሪያችሁን አክብረው ስለመጡ ከልብ ያመሰገንን። ራስዎን ሰፋ አድርገው ቢያስተዋውቁን ስራውን ወለዱበት ሁኔታ መስማማታችሁ እንዴት እንተዋወቁ እሱን ቢያቀርቡልን። እሺ አመሰግናለሁ። እናንተም ደግሞ አክብራችሁ ስለጋበዛችሁኝ በቅድሚያ ማመስገን ፈልጋለሁ። እንግዲህ ስሜ መኮንን ሙላት ወይም በምልክት መኮንን እንደዚህ ይባላል። እኔ እንግዲህ ተወልጄ ያደግኩት በሰሜን ሸዋ ሞጃ እና ወደራ ወረዳ በገጠር ቀበሌ ውስጥ ነው እና የቀበሌው የአሞራ ወይራ እና ድርግሚት ይባላል። በልጅነቴ ያው እድሜ ለትምህርት ሲደርስ ወደ ትምህርት ቤት የመግባት እድሉን አግኝቻለሁ። ነገር ግን ከቤቴ እስከ ትምህርት ቤት ያለው ርቀት በጣም ረጅም ነበረ። ገጠር ነው፣ በአካባቢው ትምህርት ቤት የለም። ስለዚህ ቅርብ የነበረው ወደ 15 ኪሎ ሜትር ነበር እና እኔም ደግሞ በህፃንነቴ ነበረ በ7 አመቴ ወደ ትምህርት ቤት የገባሁት። ከዛ በፊት ስኬት ትምህርት ቤት ይባል ነገር የለም። ነገር ግን አባቴ ትንሽ ፊደል ቆጥሮ ስለነበረ በቤት ያው ፊደልን ያስተምረኝ ነበር። ከዚያ ግን በቀጥታ ወደ ትምህርት ቤት ገብቼ ነው ያው ፊደልን መማር የጀመርኩት ማለት ነው። እንዴት ነው ከትምህርት ቤት እስከ ቤት ያለው ሩቅ ነበርና ወደ ትምህርት ቤት ሲሄዱ ብዙ መንገድ ያቋርጠው ነው አሰልችቶት አድክሞት የተስፋ አስቆርጦት ለመተው አልተገደዱም? ወደ 3 ሰዓት ያህል በእግር መሄድ ያስፈልጋል። 3 ሰዓት እና ያ ማለት ከ15 ኪሎ ሜትር ነው። በተጨማሪ ደግሞ አካባቢው ተራራማ ሸለቋማ ወንዞችን አቋርጠህ የምትሄደው ነው። ከዚያ በተጨማሪ ደግሞ ምግብ ደግሞ ስንቅ መሸከምም ያስፈልጋል እና ህፃንነትም አለ። በጣም ከባድ ነበር። አንዳንድ ጊዜ ድካም ሲመጣ ለቅሶም ነበረ። አብዛኛውን ጊዜ በተለይ መንገዱ እንደዚህ ዳገታማ ሲሆን ያንን ለመውጣት በጣም ከባድ እና ፈታኝ ነበር። ብዙ ጊዜ ተስፋ የመቁረጥ ነገር እና አልፈልግም የማለት ነገር ነበረ። ነገር ግን በተለየ ሁኔታ የምንኳ ወላጆቼ ያው ገጠርና ገበሬዎች ቢሆኑም የአባቴ የትምህርትን ጥቅም ያውቅ ስለነበር ብዙ ያበረታታኝ ነበርና ይገፋኝ ነበር እና ያ ድጋፍ ከወላጆች አካባቢ የነበረው ትምህርቴን እንድቀጥል ረድቶኛል ማለት እችላለሁ። አሁን ቀደም እንደነገሩኝ ወደ ትምህርት ቤት ሲሄዱ ምሳ ስንቄስ ነበር። ትምህርት ቤቱ ሁሉ አንድ ሳምንት የሚቆይበት ነው ወይስ ቀኑ ሙሉ የሚውልበት ትምህርት ቤት ነው? አንድ ሳምንት የሚቆይበት ነው እና እዚያ ዘመድ ጋር ተጠግቼ ነበረ የምኖረው እና የራሴን ምግብ እየበላሁ ማለት ነው።
አንዳንድ ጊዜ ምግብ ሊያልቅ ይችላል ወይም ደግሞ ወደ ሳምንቱ መጨረሻ አካባቢ የያዝኩት ምግብ ሻጋታ ነጭ ሊሆን ይችላል እና በጣም ያስጠላል መብላትም ሰውም ደግሞ እንዲያውቅብኝ አልፈልግም። ስለዚህ ጾምም የመቆየትም ሁኔታ ነበረ። አብዛኛውን ጊዜ ግን ከዚያ በተጨማሪ ትንሽ ቆሎ አብሮ ያስነበረ እሷን ነው ደክስ ያደረገው ያንን እየተበላ ይቀጥል ነበርና ከባድ ነበር። በድሮ ብዙ ፈታኝ ጊዜ ነበር፣ ግን ወደፊት የሚመጣውን ጥቅም ስለማናውቅ ነው ብዙ ፈተና አልፈን የምንማረው። አሁን ትልቅ ቦታ የደረሱት ራሳቸው ብዙ መከራ ያለፉበት ትምህርት ሂደት ነው። አሁን ያለውን ትምህርት ሁኔታና የነበሩን የድሮ በርሱ ጊዜ የነበረውን ትምህርት ሳነጻጽሩት ምን ይሰማዎታል? በአሁኑ ጊዜ ብዙ ትምህርት ቤቶች በተለያየ ቦታ ተከፍተው ነው ያሉት። በየገጠሩ የኢትዮጵያ አካባቢ ሁሉ ትምህርት ቤቶች ተከፍተው አሉ። ስለዚህ ያንን ሁሉ ረጅም መንገድ ልጆች መጓዝ አያስፈልጋቸውምና በተለይ አንደኛ ደረጃ ትምህርት ቤት በቅርብ በቤታቸው አካባቢ ይሄዳሉና አሁን በዚያ እኔም በተወለድኩበት አካባቢ ትምህርት ቤቶች አሉ፣ አንድም ሁለትም ማለት ነው። እና ያ ደግሞ ጥሩነቱ ምንድነው? ህፃናት ስንሆኑ ልጆቹ በቅርበት ከወላጆቻቸው ጋር እየኖሩ እያደሩ ትምህርታቸው መቀጠል ይችላሉ። በኋላ ወደ ሁለተኛ ደረጃ ትምህርት ቤት ሲገቡም ሰውነታቸውም ትንሽ ያድጋሉ። ያንን ወክ ቢያደርጉም ብዙ ችግር የለም። ግን በህፃንነት ጊዜ በጣም ከባድ ነው እና አሁን ግን ትምህርት ቤቶች በጣም ብዙ ተስፋፍተዋል። እኔ የመጀመሪያ ደረጃ ትምህርት ቤት የተማርኩበት እንግዲህ መዘዞ ትምህርት ቤት ይባላል። እሱ በዚያን ጊዜ እስከ 8ኛ ክፍል ድረስ ነበረ እና ከ9ኛ ክፍል ስንደርስ ወደ ሌላ ከተማ እንደገና የበለጠ ሩቅ ወደ ምናልባትም ወደ 40 ኪሎ ሜትር አካባቢ ሆነ ወደዚያ መሄድ ያስፈልጋል። አሁን ግን እዚያው በፊት እኔ አንደኛ ደረጃ የተማርኩበት አሁን እስከ 12ኛ ክፍል ድረስ አፕግሬድ ሆኗል እና ስለዚህ ብዙ ለውጦች መሻሻሎች አሉ በአሁኑ ጊዜ ማለት ነው። ሁለተኛ ደረጃ ትምህርት ቤት ቆይተው ምን ይመስል ነበር? ወደ ከፍተኛ ትምህርት ተቋም ሲገቡ የፈለጉት የተማሩት ያጠኑት ትምህርት አይነት ምንድን ነበር? ወደ ሁለተኛ ደረጃ ትምህርት ቤት ስገባ እንዳልኩ ያው ከቤት እስከ ትምህርት ቤት ያለው መንገድ ርቀቱ ጨምሯል። ወደ 40 ኪሎ ሜትር ሊሆን ይችላል። ያ ወደ 6 ሰዓት አካባቢ በእግር መሄድ ያስፈልግ ነበረ። ከዚያ በተጨማሪም ያው ምግብ መሸከም አለ፣ ባዶን አይደለም እና ግን ከፍተኛ ወሳኝነቱ እና ብዙ ትግሉ የበለጠ ስለዚህ እንድትጥር ያደርጋል። ብዙም ደግሞ እንድናጠናና እንድንሰራም ይረዳ ነበረ። ምንም እንኳ መንገዱ በጣም ከባድና አስቸጋሪ ቢሆንም ግን በወቅቱ ትምህርት ለማግኘት በራሴ በግሌ በተጨማሪም ጓደኞቼም የነበረን ፍላጎት በጣም ከፍተኛ ነበርና ከአሁኑ ጊዜ ተማሪዎች ጋር ሳነጻጽረው ማለት ነው ጥሩ ነው። እስከዚያ እስከ 12ኛ ክፍል ተማርኩ። መጨረሻም ወደ ዩኒቨርሲቲ የመግባት እድል አገኘው። በዚያን ጊዜ በጣም ትንሽ ተማሪዎች ነበሩ ወደ ከፍተኛ ትምህርት የመግባት እድሉን የሚያገኙት እና ከነዚያ ውስጥ እኔም አንዱ እድለኛው ነበርኩ ማለት ነው። ወደ አዲስ አበባ ዩኒቨርሲቲ ተመድቤ በዚያን ጊዜ
በ4 ኪሎ የባዮሎጂ ትምህርት መቀጠል ችዬ ነበረ። ትምህርት እንደጨረሱ ወደ ስራው ዓለም መሄድ ነው እንግዲህ ቀጣይ ሁለተኛው የሰው ልጅ ህይወት ምዕራፍ ማለት ነው። እና ትምህርት እንዳጠናቀቁ እንዴት ነበር? ቀጥታ ነው ስራ ገኙት ወይስ ስራ ሲፈልጉ ብዙ ጊዜ ቆይተው ነበር? ብዙ ስራ በመፈለግ ችግር የለም ነበረ በዚያን ጊዜ። ኦኬ መንግስትም ይመድባል። በተጨማሪ ግን እኔ ደግሞ የመካነ ኢየሱስ በዚያን ጊዜ የባዮሎጂ አስተማሪ ይፈልጋል የሚል ኢንፎርሜሽን ሰማሁና ለመጠየቅ ወደ መካነ ኢየሱስ ቢሮ በዛን ሄደው እና እዚያ ሲሄድ እንዳጋጣሚ ያ ቦታ ተወስዷል እና አንድ ቀን በፊት እሱ ተወስዷል፣ ሌላ ሰው ገብቷል አሉኝ። ግን ምናልባት ሌላ እድል ካለ ብለው የኔን የስልክ ቁጥር እና አድራሻዬን ሰጠኋቸው። አይ ቲንክ አንድ 2-3 ቀን በኋላ ደወሉልኝና አሁን አለ በአስተማሪነት መስራት የምትፈልግ ከሆነ ናና ተነጋገር አሉኝ። ወደዚያ ሄደው እና በዚያ ቦታ ኢንተርቪው ለማድረግ መተው የነበሩትና አስተማሪ ይፈልጉ የነበሩት ከሆሳና መስማይ ሳናቸው የመካነ ኢየሱስ መስማይ ሳናቸው ትምህርት ቤት ነበር። ተነጋገርን ሁሉንም ነገር የኔንም ደግሞ ማስረጃዎችን ሁሉ ሰጠው አዩ። ጥሩ ጥሩ አሉ። ስለ ህይወት ታሪክ ምስቲ በእንግሊዘኛ ጻፍ አሉኝ። እዚያው ቁጭ ብለን እንደ ፈተና ተመሳሳይ መሆኑ ነው እና ጻፉ እንስተዋቸው። ጥሩ ስለዚህ አንተ የምንፈልግህ ሰው ነህ እና መጨረሻ ትምህርት ቤቱም ሆሳና ነው። ተማሪዎቹ ደግሞ መስማይ ሳናቸው ናቸው አሉኝ እና እንደዚያ ሲባል እኔ በጣም ነው የደነገጥኩት። ለምን እንደኛ መስማይ ሳናቸው መማር ይችላሉ የሚለውን አላውቅም። የዛን ጊዜ ምንም አላውቅም ነበር። በተጨማሪ ደግሞ ስለ መስማይ ሳናቸውንም ለማስተማር እኔ ማስተማር እችላለሁ ብዬም አላሰብኩም እና እንዴት ነው እነሱንስ ደግሞ ማስተማር የሚቻለው? ስለዚህ በቃ ስተት ነው። ስለዚህ እኔ ትክክለኛው ሰው አይደለሁም እና ይቅርታ ምናምን አልኩት እና ሰውየው ግን አይ ችግር የለም እዚያ መጥተህ ሆሳና ትምህርት ቤቱንም አይተህ ተማሪዎቹንም አይተህ ከፈለክ መቀጠል ትችላለህ፣ ካልፈለግህ ተመልሰህ መምጣት ትችላለህ፣ ችግር የለም ምናምን አሉኝ። ኦኬ ብዬ እንደዚሁ ብቻ በጉጉትም ለማየት ፈለገው እና ቦርሳዬን ይዤ ወደ ሆሳና ሄደው በዚያው ገባሁ ቀረው። አንድ ጊዜ መስማይ ሳናቸው ጋር እንደሚሰራው ሲባሉ አልፈልግም ቋንቋ አልችልብኝ ብሎ ትውት አድርጎ የሚወዱ ሰዎች አሉ እና ወደዛ ትምህርት ቤት ሲመጡ እንደነበረ መስማይ ሳናቸው ያዩዋቸው ቋንቋው ማለት ወደ ትምህርት ቤቱ ስገባ እኔ ለሀገሩም እንግዳ ነኝ። እኔ ሆሳናንም ከዚያ በፊት አላውቀውም። ቋንቋዎቹስ ምንድን ነበር? መጀመሪያ የተገናኘሁት ያው ዳይሬክተሩን ነበረ አቶ አስመላሽ ይባላሉ እና ተቀበሉኝ። ከዚያ በኋላ ቀስ ብለው ትምህርት ቤቱን አስጎብኙኝ። ተማሪዎቹን አየሁ። ተማሪዎቹ ሳይ ሁሉም ማለት ድምጽ የለም ሙሉ መስማይ ሳናቸው ናቸው ሁሉም። በጣም የሚያስፈራ ነው። ብዙ ነበሩ። ያው ብዙ አይደለም ግን ያሉትም ብዙ ናቸው። ለኔ በፊት አይቼ ስለማላቅ የሚያስደነግጥ ነበርና ሁሉም በቃ እና ሁሉም ደግሞ እኔንም ያዩኝ ስለኔ የሚያወሩ ይመስለኛል።
ሲሉ አዎ ማለት ፍራቻ ነበረ። ግን ቀስ በቀስ አዎ ማለት እኔንም መከሩኝ። እነሱ መማር ይችላሉ፣ አንተም ደግሞ አሁን በቀጥታ ገብተህ አታስተምረም፣ ከዚያ በፊት ምልክት ቋንቋ ትማራለህ፣ አስተማሪዎች እዚያ ያሉ ስለዚህ ያስተምረዋል። መስማት የተሳናቸው ራሳቸው ምልክትም ያስተምረዋል። ስለዚህ ቀስ ብለህ ከተለማመድክ በኋላ ነው ወደ ክፍል ገብተህ የምታስተምረው ምናምን እና ቀስ በቀስ ሳይ መስማት የተሳናቸው በጣም ፍቅር ናቸው። ሁሉ ይወዱኛል። እኔ የምኖርበት ክፍልም እዚያው ትምህርት ቤት ውስጥ ስለነበረ አዳሪ ትምህርት ቤት ነበር። አዎ አዳሪ ትምህርት ቤት ነበር። ከኔ ጋራ ይጫወታሉ፣ ይመጣሉ። ማታ እስከ ሌሊት ድረስ ወንዶቹ ከኔ ጋር ይመጣሉ፣ ይጫወታሉ፣ ምልክት እንትን ይላሉ። ያው ቶሎ እኔም ደግሞ ልማር ቻልኩ፣ ተለማመድኩ እና ቶሎ ራሱ ከዴፎች ጋር ኮሙኒኬት ማድረግ ጀመርኩ እና በኋላ ሌሎች አስተማሪዎችም ክፍል ሲያስተምሩ እየገባሁ ከኋላ ከተማሪዎች ኋላ የተቀመጡ እያየው አስተማሪው እንዴት ነው የሚያስተምረው ያንን እየተከታተልኩ ከዛ በኋላ ወደዚያው ቶሎ እኔም ራሴ ገብቼ ማስተማር ጀመርኩ ማለት ነው። ቋንቋውን ለመማር ምን ያህል ጊዜ ወሰደቡ? የተለመደው እስከ 6 ከ3 ወር ባሉ ጊዜ ነው። እርሱስ ምን ያህል ጊዜ ወሰደቡ? ወደ 3 ወር አካባቢ ሊሆን ይችላል ብዬ አስባለሁ። ወደ 3 ወር ምናልባት ከ3 ወር ትንሽ ይችላል። ግን ከ3 ወር በኋላ እኔ ክፍል ገብቼ ማስተማር ጀመርኩ እና ተማሪዎቹ ራሳቸው አንዳንድ ምልክቱንና ሩሲስ ሳሳት እነሱ ስለዚህ ያሳዩኛል፣ ኮፒ አደርጋለሁ እና ቀጥላለሁ። በዚህ ኢንተራክሽን ኮሙኒኬሽኑ እየቀጠለ ሄደ። አብሬ ደግሞ ስለምኖር ከነሱ ጋራ ጓደኞች ናቸው፣ አብረን እንጫወታለን። በትርፍ ጊዜ ከትምህርት ሰዓት ውጪ አብረን ኳስም እንጫወታለን። ሁሉም በመዝናኛው እና ጥሩ ነበርና ስለዚህ ምልክቱን ቶሎ ለመማር እድሉን አግኝቼ ነበር። ትምህርት ቤቱ አዳሪ ነው አሉኝ እና መምህራኖች ምጽውን የሚያሉት ወይስ መምህራኖቹ አጠሉ? ሌሊት እንጫወት ስብኝ ነበር። አሁን ማለት የቤት የሞት ወይስ እዛው ትምህርት ቤቱ ግቢ ውስጥ መምህራኖች ምኝታ አለ? ለአንዳንድ አስተማሪዎች መኖሪያ ቤት ነበረ። ምናልባት ለአንድ 2 እና ሌላ ደግሞ የውጭ ሀገር ሰዎች ነበሩ፣ ፈረንጆችም እዚያ ነበሩ። ሌሎች አስተማሪዎች ግን ውጭ ነው የሚኖሩት። እኔ እንዳጋጣሚ እንግዲህ ከሩቅ ሀገር ስለመጣሁ እዚያው ከተማሪዎቹ ጋራ እኔም ደግሞ ወንደላጤም ስለነበርኩ ከወንዶች ተማሪዎች መኖሪያ ቤት አንድ ክፍል እዚያ ስለዚህ ለዚያ ነበረ እንጂ አብዛኞቹ አስተማሪዎች ግን ውጭ ነበር የሚኖሩት። ስለ ትምህርት ቤቱ በብዛት የሚታዩት መረጃዎች ተለያየ ከሊመቱ መስማት ተቀብሎ ነው የሚያስተምረው ይባላል። እንዴት ነው የትምህርት ቤቱ በመላ ኢትዮጵያ በአገሪቱ ግንባር ቀደም አዳሪ ትምህርት ቤት ነው ይባላል? እንዴት ነው የትምህርት ሊቋቋም የቻለው? መንግስት ድጋፍ ወይስ ቅድም ባውን በውጭ ሀገር ዜጎች ምክንያት የተመሰረተ የቻለው? ትምህርት ቤቱ የተቋቋመው በመካነ ኢየሱስ ነው። መካነ ኢየሱስን ደግሞ የሚደግፏት ከውጭ ሀገር ያሉ አጋር ድርጅቶች ናቸው። በተለይ ከፊንላንድ ሀገር፣ ስዊድን እና ከኢንግላንድ በተጨማሪም ከጀርመንም ጭምር ማለት ነው። ስለዚህ እንደዚህ በመተባበር ድርጅቶች አብረው ደግፉት ነበር። ተማሪዎቹ ከሁሉም የኢትዮጵያ ክፍል ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ሁሉም ይመጣሉ። ስለዚህ መቀበል አቅም አለው ማለት በጣም ትንሽ ነው። አብዛኞቹ ተማሪዎች ይመለሳሉ እና ትምህርት ቤቱ የመቀበል አቅሙ ምናልባት ወደ በአንድ አመት 20
ተማሪዎችን አካባቢ ነበር። ከዚያ በላይ ምክንያቱም አዳሪ ነው፣ መኝታ ክፍሎች ያስፈልጋሉ፣ ምግብ ያስፈልጋል እና አቅሙ አይችልም። ስለዚህ ብዙዎቹ ተማሪዎች ተመልሰው ይሄዳሉ ማለት ነው። በአብዛኞቹ ማለት እያለቀሱ ነው የሚመለሱት ወላጆችም ተማሪዎችም እና በዚህም ምክንያት ነው እኔ አሁን እየሰራው ያለሁት ፕሮጀክትን ለመጀመር ራሱ ያስገደደን። ያንን ነገር ስናይ አይ ደግሞ በዚያን ጊዜ ብዙ ትምህርት ቤቶች በሀገሪቱ ውስጥ የሉም ነበር። አሁን ላይ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እዛ ውስጥ በተለያዩ መስማት ትምህርት ፕሮግራም ላይ የሰሩ ይገኛሉና በዛ ወቅት መምህር ነበሩ ወሰና ትምህርት ቤት። አሁን ላይ ደፈታኛው ተቋም የሰሩ ይገኛሉ። እንዴት ነው ወደዛ ሊሸገሩ ይሄዱ የቻሉት? እና እዚያ ሆሳና በመናስተምርበት ጊዜ እና ተማሪዎች ወደ ትምህርት ቤቱ ለመግባት ብዙ የሚጠይቁና ብዙዎቹ ደግሞ መግባት ሳይችሉ ቀርተው ሲመለሱ ያንን ችግር እያየን እና ለዚያ ምን እናደርግ ብለን በማሰብ ነበርና በኋላ እኔ ከባለቤቴ ጋራ ሆነን ይሄ አንድ ነገር ማድረግ ያስፈልጋል ብለን ተመካክረን እና ከፊንላንድ ካለ የፌልም ከሚባል ድርጅት ጋር ተነጋገርን። መካነ ኢየሱስም ማለት ገንዘቡንም አገኘን፣ ድጋፍ አገኘን እና ዋናው ምንድነው መንግስትን መደገፍ። በተለያዩ የኢትዮጵያ ክፍሎች ትምህርት ቤቱ እንዲከፈት ለመስማት የተሳናቸው እኛ ማለት ድጋፍ ማድረግ እንችላለን በሚል አስበን ወደዚያ ስራ ገባንና በዚያም በኩል ምንድነው ያደረግነው? በመጀመሪያ አስተማሪዎችን በስፋት ስልጠና መስጠት፣ የምልክት ቋንቋ እና ስለ መስማት የተሳናቸው የማስተማር ስነ ዘዴ ስልጠናዎችን ስንሰጥ ቆየን። በጣም ለበርካታ አስተማሪዎች በሁሉም የኢትዮጵያ ክፍል ማለት ነው፣ በሁሉም ክልሎች ማለት ነውና ስልጠናዎችን ሰጠን። የልዩ ፍላጎት ትምህርት ጨርሰው የተመረቁም የምልክት ቋንቋ ክህሎታቸው ደካማ ስለሆነ የነሱንም ደግሞ እንዲያሻሽሉ ተጨማሪ ስልጠናዎችን መስጠት፣ በተጨማሪ ደግሞ መደበኛ ተማሪዎችንም የሚያስተምሩ አስተማሪዎችንም ለነሱም ስልጠና በመስጠት እና አዳዲስ ትምህርት ቤቶች ከሚሰሙ ተማሪዎች በሚማሩበት ጋራ በማያያዝ እንዲከፈቱ ለማድረግ ማለት ነውና እሱን በስፋት ስልጠናዎችን ሰጠን። ወደ 3000 በላይ የሚሆኑ አስተማሪዎች ስልጠና ሰጥተን ነበረ እና በዚያም ደግሞ በጣም ብዙ መስማት የተሳናቸው ከትምህርት ቤት ውጭ የነበሩ ወደ ትምህርት ቤት የመግባት እድል እንዲያገኙ ማድረግ ተቻለ። በዚያም በኩል ሞስት ከ500 በላይ የሚሆኑ ትምህርት ቤቶችን መደገፍና መስማት የተሳናቸው ወደዚያ እንዲገቡ የማድረግ እድሉን ማግኘት ቻል። ማለት እሱ ጥሩ ውጤት አስገኘ። ያንን እንግዲህ ስንሰራ ቆየና መስማት የተሳናቸው በከባቸው ትምህርት ቤት ስለሌለ ከተለያዩ ሀገሪቱ ክልሎች ሲመጡ ወደ ትምህርት ቤቱ አቅም በላይ ሆነበት ተሸኛዎቹ ያንን ችግር ለመቅረፍ ብለው ነው የተለያዩ ክልሎች ትምህርት ቤት ያስፋፉ ስራ ያከናውኑ የነበሩ። ወጥነን ነገር ለማጠናከር ትምህርት ሚኒስቴር በአንደኛ ኃላፊነት የሚወስዱ ትምህርት ምግድ ድጋፍ ያደርጉላችሁ ነበር። እንዳይድ ክልሎች ይህን ዓላማ ይዛችሁ ስትውሉ ማሰቱን አስተማሪዎች መቀበል ፍላጎቱ ምን ይመስል ነበር? በወቅቱ ደግሞ ማሰናቹ መማራማችሁ ብሉ እንተስበት ጊዜ ነበር። ያንን ሰብሮ ለማለፍ ሰገጥሞቹ ነበሩ። ፈተናዎቹስ እንዴት ነበሩ? በመጀመሪያ ያደረግነው ለዚህ ለትምህርት አስፈጻሚ አካላት ለነሱ ትንሽ አዌርነስ ስልጠናዎችን መስጠት ነበር። በየክልል ቢሮ አካባቢ ላይ ያሉ በዞንም ሊሆን ይችላል እና ለነሱ ይሄ አዌርነስ ስልጠናዎችን ለመስማት የተሳናቸው የትምህርት እድል መከፈት እንዳለበት
ማለት የመማር መብታቸው መስማት የተሳናቸውን እንደሚጨምር እንትን ማለት ነበርና ኦልሞስት ሁሉም በሚባል ደረጃ በጣም ፍላጎት ነበራቸው። በኋላማ ራሳቸው እኛን እየጠሩን ነበር እንትን የሚሉት እና እኛም ራሱ መልስ መስጠትና ድጋፍ ሁሉንም ጥያቄዎችን መልስ መስጠት በማንችልበት ደረጃ ብዙ ጥያቄዎች ከዚያም ከየክልሎች መጡልን ነበርና እንደዚያ ነው እና መንግስት በኩል ፍላጎቱ ነበር። ሌሎች ደግሞ ይሄ ኢንተርናሽናል ስምምነቶች አሉ መንግስትን የሚያስገድዱ ይሄ ትምህርት ለሁሉም የሚለው አዎ እነዚህ ደግሞ ከትምህርት ውጭ ሲሆኑ ወደ ትምህርት ቤት እንዲገቡ ድጋፍ ሲሰጥ መንግስት አዎ ስለዚህ ድጋፉን የመቀበል ፍላጎት ነበረው በከፍተኛ ደረጃ ጥሩ ነበርና ችግር የለንም አላጋጠመንም በዚያ በኩል እና በብዛት ትምህርት ቤቶችን በርግጥ የሰው ኃይል እጥረቱ አለ። የትምህርት መርጃ መሳሪያዎች በብቃት በበቂ አለመኖርም ሌላው ተግዳሮት ነው። እንግዲያውም የበለጠ ተግዳሮት ደግሞ ራሳቸው ወላጆችም ልጆቻቸውን ወደ ትምህርት ቤት ለመላክ አለመፈለግ ምናልባት ካለው የባህላዊ አመለካከት ስለ አካል ጉዳተኞችን መስማት የተሳናቸውን ጨምሮ ልጆች እንዳላቸው እንዳይታወቅባቸውና የመደበቅ አይነት ነገር አለ። በተለይ በገጠር አካባቢ ይሄ ተመሳሳይ ነገር እስካሁን ድረስ ያለው እና ያ ደግሞ አስተማሪዎች ትልቁን ስራ ሰርተዋል። ራሱ ወላጆችንም እንዲያምኑ የማድረግና ልጆቻቸውን ወደ ትምህርት ቤት እንዲልኩ የማድረግ ማለት ነው እና ኤኒዌይ ጥሩ ውጤት እየተገኘ ያለ ነው። ከሶስት ሺህ በላይ መምህራኖች ንቁጥ ቋንቋ ሰልጥነው መስማት እንዳሰሙ በማድረግ 500 በላይ የሀገሪቱ ክልሎች ምክር ቤት ትምህርቶች በማክፈት ሂደት ላይ ብቃት ያለውና በርካታ የሰው ኃይል ነበሩ። በወቅቱ የዛን ጊዜ ስለ መስማት ሳይንሱ ያልተስፋፋበት የሰው ኃይል እጥረት ያለበት ወቅት ነበርና ይህንን የሚያህል ቁጥር ያለው ትምህርት ቤቶች ሲያስፋፉ ባለሙያ ሲያፈሩ የሰው ኃይሎቹ ምን ይመስል ነበር? አዎ እንግዲህ የሰው ኃይል የለም በብቃት የለም። ነገር ግን ከኛ በተጨማሪ አብዛኛውን ጊዜ ለዚህ ስራ በሙሉ የተቀጠሩ ወይም ደግሞ ቋሚ ሆነው የተቀጠሩ ሰዎች አይደለም። አብዛኛውን ጊዜ የምንጠቀም የነበረው ከውጭ ነው። ከአዲስ አበባ ዩኒቨርሲቲ ከመስማት የተሳናቸው ማህበር ሰዎችን ከሆሳና መስማት የተሳናቸው አስተማሪዎችን ከትምህርት ሚኒስቴር ጭምር ስለዚህ ሰዎችን እንደዚህ በማስተባበር የሰው ኃይል ማግኘት ችለናል እና ተለያዩ ቦታዎች ስልጠናዎችን ስናዘጋጅ እነዚህን ባለሙያዎች በዚያን ጊዜ አሉ የሚባሉ ባለሙያዎችን ከአዲስ አበባ ዩኒቨርሲቲም ቢሆን ወይም ደግሞ ከሌሎች ቦታዎች ሁሉ እንጠራና አብረን እንሄዳለን ማለት ነው። ስልጠናውን ለመስጠት እንደዚያ ያደረግን ነበር። ኤፍኤም የሚባለው ድርጅት መካነ ኢየሱስ በጋራ ነው በስምንት ትምህርት ቤት የሚቀበሉ ማስፋፋት ሂደት ተከናውኖ የነበሩት እንደ ትምህርት ሚኒስቴር ደረጃ ስርዓተ ትምህርት በመቅረጽ ረገድ አስተዋጽኦ ያደረገ ነበር። በዋናነት ይሄንን ፕሮጀክት በመደገፍ የፊልም እና መካነ ኢየሱስ አዎ እንግዲህ በትምህርት ሚኒስቴር ደረጃ በኋላ የልዩ ፍላጎት ትምህርት ስትራቴጂ ሊዘጋጅ ይቻለ። በዛን ጊዜ ነው ስትራቴጂው ተዘጋጀው። አዎ በዛን ጊዜ እኛም እንግዲህ አስተዋጽኦ አድርገናል። ከፊንላንድ የመጡ ባለሙያዎችም ነበሩ። በትምህርት ሚኒስቴር በአማካሪነት
ይሰሩ የነበሩ እና ሁሉንም በማስተባበር ይሄ እንደሚያስፈልግ ታመነበት የበለጠ በትምህርት ሚኒስቴርም ስራውም እየተጠናከረ ሊመጣ ቻለ እና እኛም ደግሞ በትምህርት ቤቶች የነበረንን ተሞክሮ በተለያዩ የገጠሩ ክፍል የነበረውን ተግዳሮቶች እና ፍላጎትን ሁሉ ደግሞ እዚያም ያመጣን ለማለክ እንዲጨማመር በማድረግ በመጨረሻ ላይ ማለት የበለጠ ትምህርት ሚኒስቴርም ትኩረት ሊሰጥ ቻለ ማለት ጥሩ ነው። መጨረሻም ላይ በኋላ ራሱ በትምህርት ሚኒስቴርም የዚህ የአካቶ ትምህርት የአማካሪዎች ግሩፕም ነበር ብዙም ምንወያየም ነበር ሁሉንም ነገር ኤክስፒሪየንሳችንን ሼር እናደርግ ነበርና ምን ማደረግ አለበት እንደናቸው ተግዳሮቶቹ መፍትሄዎቹ የተለያዩ ድርጅቶችን እንትን ያደረጉ እየተሳተፉ ሊቀጥል ቻለና ያው አሁን እንግዲህ ብዙ የመምህራን ማሰልጠኛ ኮሌጆች ቲቲሲ በስፔሻል ኒድስ ዩኒቨርሲቲዎችም እየተጨመሩ መጡ እና በፊት አንድ ሰበታ ብቻ ነበር የነበረውና የሰው ኃይል በመንግስት ደረጃ ራሱ ለማምረት ፕሮብሌሙ ነበርና ሁሉም ክልሎች ወደ ሰበታ ብቻ ነበር የሚልኩት ጥቂት አስተማሪዎች ነበሩ ይወጡ የነበረው አሁን ተስፋ